አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድና ልኡካቸው የአዘርባይጃን የሕዝብ አገልግሎትና ማህበራዊ ፈጠራ የመንግስት ኤጀንሲ አሳን የፈጠራ ማዕከልን ጎበኙ። ለሴቶች ሰፊ እድል መስጠት ከተቻለም ከራሳቸው አልፎ ለሀገር ትልቅ ስራ ማከናወን ይችላሉ ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ደማቁ የአድዋ ድል የተመዘገበው ተደምሮ በመቆም ባንዳዎችን ቦታ በማሳጣት ስለመሆኑ ተጠቆመ። ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዋና ዋና ዜናዎች በማስቀደም ዜናችንን ጀምረናል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። እየተዋጉ ያሉ ቡድኖች ጦርነት ሱስ ሆኖባቸው አይደለም የተነሱበት አውድ እና ተገፋን ምክንያታችን ይሄ ነው ያሉበት መነሻ አለ። አማራጭ ስላጡ እንጂ የሚያማርጠንና የሚያዋጣን እድል ጠመንጃ ነው ላሉ ዜጎች አማራጭ አቅርቧል። እህቴ ከእናት ፓርቲ ላቀረበችው ጦርነት አማራጭ አይደለም። የህግ የበላይነትን ግን እንደ መንግስት ኃላፊነት መከበር አለበት። አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። በሐሳብ አሸንፈው የተሻለ ሐሳብ ይዘው አሸናፊ የሆነ ሐሳብ ይዘው ወደ ጠረጴዛ ዙሪያ መጣው ችግሩን እንዲፈቱ እድል እንፈጥራለን። አሁን የሚነገርልን መልካም ዜና ብቅ ማለት የጀመረው በብልጽግና የመደመር እሳቤ ሰላምን በአንድ እጁ ወደ ሰፊና መልካም ምህዳር በመፍጠሩ ምክንያት ነው። ውስጥ ልዩነት ያላቸው ሰዎች ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይላሉ። ማታ የተለያየ ታጣቂ ያደራጃሉ። ውስጥ ያሉ የእናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ሕዝብ መከራ ውስጥ ከተውታል። ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል። ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት፣ ሁሉም ኢትዮጵያውያን የሚጠቀሙበት፣ ሁሉም ኢትዮጵያውያን ራሳቸውን የሚያዩበት ኢትዮጵያንን ገንባት የሚል ሀሳብ ነው ያለን። ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም። ዛሬ ምሽት እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። ጠቅላይ ሚኒስትር አብይ አህመድና ልኡካቸው የአዘርባይጃን የህዝብ አገልግሎትና ማህበራዊ ፈጠራ የመንግስት ኤጀንሲ አሳን የፈጠራ ማዕከልን ጎብኝተዋል። ይህ ጉብኝት የተደረገበት ማዕከል በዓለም አቀፍ ደረጃ ከፍተኛ አድናቆት የተቸረው ሲሆን በኢትዮጵያ ተግባራዊ ከተደረገው መሶብ የአንድ ማዕከል አገልግሎት ጋር ቁርኝት አለው። ወንደሰን አፈወርቅ እንዲህ ተመልክቶታል። ኢትዮጵያ የመንግስት አገልግሎት አሰጣጥን በቴክኖሎጂ ለማዘመንና በሰው ሰራሽ አስተውሎት ወይም ኤአይ የሚመራ ዲጂታል አስተዳደርን ለመገንባት ግብ አስቀምጣ እየሰራች ትገኛለች። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን እያደረጉት ያለው ይፋዊ የስራ ጉብኝትም በዚህ ረገድ አዲስ ምዕራፍ ሆኖ ተገኝቷል። ጠቅላይ ሚኒስትሩና ልኡካቸው በባኩ የሚገኘውን የአዘርባይጃን የህዝብ አገልግሎትና ማህበራዊ ፈጠራ የመንግስት ኤጀንሲ ወይም አሳን ማዕከልን ጎብኝተዋል። በዚህ ጉብኝታቸውም በአዘርባይጃን የተመሰረተውንና በዓለም አቀፍ ደረጃ በማሳያነት የተመሰከረለትን የአገልግሎት አሰጣጥ ስርዓትም ተመልክቷል። ይህ ዓለም አቀፍ አድናቆትን ያገኘው አገልግሎት በአሁኑ ወቅት ከ30 በላይ ሀገራትና ዓለም አቀፍ ድርጅቶች ጋር በትብብር የሚሰራ የአዘርባይጃን ብሔራዊ የፈጠራ ብራንድም ሆኗል። የጠቅላይ ሚኒስትር አብይ አህመድና ልኡካቸው በዚህ ማዕከል ጉብኝት ማድረግ በኢትዮጵያ ተግባራዊ ከተደረገው መሶብ የአንድ ማዕከል አገልግሎት ጋር ቀጥተኛም ቁርኝት አለው። በኢትዮጵያ ተግባራዊ የተደረገውና የአገልግሎት አሰጣጥን ቀልጣፋና ዘመናዊ ያደረገው መሶብ የአንድ ማዕከል አገልግሎት በአዘርባይጃኑ የአሳን ሞዴል ላይ ተመስርቶ የተገነባ ነው። ኮፕ 29 የአየር ንብረት ለውጥ ጉባኤ በአዘርባይጃን ባኩ በተካሄደበት ወቅት በዚያ የተገኙት ፕሬዝዳንት ታዬ አጽቀሥላሴና የልኡካን ቡድናቸው አሳን እየሰጠ ያለውን አገልግሎት ተዘዋውሮ የተመለከቱ ሲሆን ተሞክሮውን ወደ ኢትዮጵያ ማምጣት እንደሚገባም በወቅቱ ተገልጿል። እውነቱን ለመናገር እንግዲህ በብዙ የሰለጠኑ ሀገሮች ወይም ዴቨሎፕ አድርገዋል በሚባሉ ሀገራት የማይገኝ ፈጣን ሰርቪስ በንጽጽር ካላቸው የህዝብ ብዛት አንጻር ሲታይ
በጣም ዘመናዊ፣ ቀልጣፋ፣ ግልጽነት ያለው ቴክኖሎጂና ሰው ተዋህደው ሊሰጡት የሚችሉት ትልቅ ውጤት እንደሆነ ተመልክተናል። ብዙ ነው የምንማረው በእውነቱ። አሁን ይህ በኢትዮጵያ እውን ሆኗል። ሚያዝያ 2017 በጠቅላይ ሚኒስትር አብይ አህመድ ተመርቆ በአዲስ አበባ አገልግሎት መስጠት የጀመረው መሶብ የአንድ ማዕከል አገልግሎት አሁን ላይ በተለያዩ የሀገሪቱ አካባቢዎች ተስፋፍቷል። ማዕከሉ ሲመረቅ ጠቅላይ ሚኒስትር አብይ አህመድ ይህ ጥቂት ሀገራት ያሳኩት ስለመሆኑም ገልጸው ነበር። አሁን ዛሬ የጀመርነው የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላወጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ። ገቢ መክፈል እችላለሁ። የባንክ አገልግሎት አለ። ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ጥቂቶች የሰመረላቸው፣ ጥቂቶች የተሳካላቸው፣ በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘዴዎች አንዱ ልክ እንደ መሶብ ያለ ከአንድ ስፍራ የሚሰጥ ሰርቪስ ነው። ይሄን ኢትዮጵያ ዛሬ ጀምራለች፣ ታሰፋለች፣ የጎደለ ካለ ትሞላለች። በልጆቿ ስለሰራች እያደገ ይሄዳል። የኢትዮጵያ ሕዝብ እርካታና የሌብነት ልምምድ እየቀነሰ እንዲሄድ ይህ ሲስተም በእጅጉ የሚያግዝ ስለሆነ ዜጎች መጥተው እንዲጠቀሙ በጎድለው ፊድባክ እንዲሰጡ ሙያ ያላቸው ሰዎች ተጨማሪ ሀሳብ እያመነጩ ሰርቪሱ እየሰፋ እያደገ የኢትዮጵያን ጥቅም በሚያረጋግጥ መንገድ እንዲፈጸም እንዲያግዙ አደራ ማለት እፈልጋለሁ። አዘርባጃን በልዩ ሁኔታ በተገጠሙ ተሽከርካሪዎች አማካኝነት ራቅ ባሉ አካባቢዎች ለሚገኙ ዜጎች አገልግሎት የሚሰጥበትን ሞባይል አሳን የተሰኘውን ስርዓት ተግባራዊ አድርጋለች። ጠቅላይ ሚኒስትር አብይ አህመድም ይህንኑ አገልግሎት ተመልክቷል። በኢትዮጵያም ይህንን ተሞክሮ መሰረት በማድረግ ቪርቹዋል መሶብ የተሰኙ ከፍተኛ ቴክኖሎጂ የተገጠመላቸው ተሽከርካሪዎችን በመጠቀም አገልግሎቱን ተደራሽ ለማድረግ እየተሰራ ነው። እነዚህ በዘመናዊ ዲጂታል መሰረተ ልማት የተደራጁ ተንቀሳቃሽ ቢሮዎች ዜጎች ረጅም ርቀት ሳይጓዙ በየመኖሪያ አካባቢያቸው እንደ ብሔራዊ መታወቂያና የሰነድ ማረጋገጫ ያሉ የመንግስት አገልግሎቶችን እንዲያገኙ የሚያስችሉ ናቸው። ኢትዮጵያ ከአዘርባጃን ጋር የፈጠረችው ግንኙነት ስኬታማ የዓለም አቀፍ ተሞክሮችን ከሀገር በቀል እሳቢዎች ጋር በማዋሃድ ተቋማትን የማዘመን ሂደት አካል ተደርጎ ይወሰዳል። ይህ በተለያዩ የሀገሪቱ አካባቢዎች እውን በሆኑ የመሶብ ማዕከላት በተጨባጭ ታይቷል። ጉብኝቱም ይህንን ያጠናክራል የሚል እምነት ተጥሎበታል። የጠቅላይ ሚኒስትር አብይ አህመድ የአዘርባጃን ጉብኝትም የኢትዮጵያን የመንግስት ቢሮክራሲ ወደ ዘመናዊ ዲጂታልና ዜጋ ተኮር ስርዓት ለመቀየር የሚደረገው ጥረት አካል ተደርጎም ተወስዷል። የጠቅላይ ሚኒስትር አብይ አህመድና ልኡካን ቡድናቸው የአዘርባጃን ጉብኝት በሀገራቱ መካከል ያለውን የንግድ፣ የኢንቨስትመንት፣ የኢነርጂና የዲጂታል ትራንስፎርሜሽን ትብብርን ይበልጥ የሚያጠናክር ነው። የአዲስ አበባና ባኩ ዲፕሎማሲያዊ ግንኙነት የደቡብ ትስስርን እና አዲስ የዲፕሎማሲ አማራጭ ፖሊሲ ትግበራን እውን ያደረገም ነው። ለመሆኑም ከካስፒያን ባህር እስከ አፍሪካ ቀንድ የዘለቀው የሀገራቱ የዲፕሎማሲ መልክ ምን ይመስላል? ሪፖርተራችን ሮዛ መኮንን በዝርዝር ተመልክተዋለች። ዛሬ የምናወራው ስለ ርቀት አይደለም፣ ስለ ራዕይ እንጂ። ዛሬ ወደ ካስፒያን ባህር ዳርቻ እንጓዛለን። ዝግጁ ናችሁ? የእሳት ምድር ወደምትባለው አዘርባጃን። ርቀቱ በሺዎች የሚቆጠር ኪሎ ሜትር ቢሆንም አዲስ አበባና ባኩን የሚያስተሳስራቸው የማይበጠስ የዲፕሎማሲና የልማት ገመድ አለ። የሁለቱ ሀገራት የታሪክ ድርና ማግ የተቆላለፈው ገና በ12ኛው ክፍለ ዘመን እንደሆነ አንዳንድ ጸሐፍት ያስቀምጣሉ። ለዚህ ማኝነት ሲሰጡ ደግሞ ቀድመው የሙጂራዲን ቤይላቃኒን ስም መጥራት ይቀላቸዋል። የታዋቂ የአዘርባጃን ገጣሚ እንደ አውሮፓውያኑ አቆጣጠር በ1130 ከአዘርባጃናዊ አባትና ከኢትዮጵያዊት እናት እንደተወለደ የታሪክ መዛግብት ያመላክታሉ። ይህ የደም ትስስር በኢትዮጵያና በአዘርባጃን ሕዝቦች መካከል ያለውን ጥንታዊ የዲፕሎማሲ ዘመን የሚያወሳ እንደሆነ በብዙዎች ዘንድ ይታመናል። አዘርባጃን በሶቪየት ህብረት ስር በነበረችበት ወቅትም የአዘርባጃን ዋና ከተማ ባኩ ለብዙ ኢትዮጵያውያን የእውቀት መፍለቂያ ሆናም አገልግላለች። በተለይ ብዙዎቹ ኢትዮጵያን በፔትሮሊየም ኢንጂነሪንግ፣ በኢንዱስትሪ ሳይንስና በወታደራዊ ሳይንስ የሰለጠኑት በባኩ በሚገኙ ተቋማት ውስጥ እንደነበርም ይጠቀሳል። ታዲያ እነዚህ ሀገራት በጂኦግራፊ ቢራራቁም በስትራቴጂካዊ ፍላጎት እንዴት ተገጣጠሙ? ከካስፒያን ባህር
እስከ ቀይ ባህር የተዘረጋው አዲሱ የልማት መስመር ለኢትዮጵያ ምን ይዞ ይመጣል? ቆይታችን ይህን ይመልሰዋል። ኢትዮጵያና አዘርባይጃን የዲፕሎማሲ ግንኙነት የጀመሩት በ1985 ዓ.ም አዘርባይጃን ነፃነቷን ካወጀች በኋላ ነው። በወቅቱ ኢትዮጵያ የአዘርባይጃን ሉዓላዊነትና ነፃነት እውቅና በመስጠት ቀዳሚ ከነበሩ ሀገራት ተርታ ናት። አዘርባይጃን በአዲስ አበባ የራሷን ኤምባሲ በ2008 ዓ.ም የከፈተች ሲሆን ይህም ለሁለትዮሽ ግንኙነቱ ብቻ ሳይሆን ለአፍሪካ ሕብረት ያላትን ትኩረት ለማሳየት የተደረገ እርምጃ ነበረ። ይህንን ተከትሎ ታዲያ እንደ አውሮፓውያኑ አቆጣጠር ከ2017 ጀምሮ የውጭ ጉዳይ ሚኒስትሮች የጋራ ምክክር በማድረግ በንግድ በኢንቨስትመንትና በባህል ዙሪያ በርካታ ስምምነቶችን አጽድቀዋል። የጠቅላይ ሚኒስትር አብይ አህመድና የቀዳማዊት እመቤት ዝናሽ ታያቸው የባኩ ይፋዊ የስራ ጉብኝትም ኢትዮጵያና አዘርባይጃን በጂኦግራፊ ምንም እንኳ ቢራራቁም በታሪክና በጋራ ራዕይ የተቆራኘ ወዳጅነታቸውን ለማጠናከር ያለመ ነው። ኢትዮጵያ በአሁኑ ወቅት አዲሱ የዲፕሎማሲ አማራጭ ፖሊሲ ወይም ኒው ዳይቨርሲፊኬሽን ፖሊሲ በመተግበር ላይ ትገኛለች። ይህ ፖሊሲ የተለመዱ የኃይል አሰላለፎችን በማለፍ እንደ አዘርባይጃን ካሉ በቴክኖሎጂና በአሰራር በበለጸጉ ሀገራት ጋር ሁለቱንም አሸናፊ የሚያደርግ ጥምረት መፍጠር ላይ ያተኩራል። አዘርባይጃን በደቡብ ካውካሰስ፣ ኢትዮጵያ ደግሞ በአፍሪካ ቀንድ ያላቸው ቀጠናዊ መሪነቶች ጉልህ ናቸው። ይህንን በማስተሳሰር አዲስ የታሪክ ምዕራፍ በመጻፍም ላይ ይገኛሉ። በተለይ የደቡብ ትብብርን በእኩልነት መርህ ላይ የተመሰረተ የሁለንተናዊ ልማትና የዲፕሎማሲ አጋርነትን በእጅጉ የሚያጎለብት ግንኙነት በሀገራቱ መካከል መመስረቱ አመላካች ነው። በደቡብ ትብብር ውስጥ አንድ መልክ የሆነው የልምድና የእውቀት ልውውጥ ኢትዮጵያንና አዘርባይጃንን አስተሳስሯቸዋል። ላለፉት የለውጥ ዓመታት የተቋማት ሪፎርሟን ቀጣይነት በመፍጠር በብቃት እየተሻገረች ያለችው ኢትዮጵያ ፊቷን ፈጻሚ ኃይል ወደ ተከማቸበት የሲቪል ሰርቪስ ማዞሯ ይታወቃል። ከሀገር በቀል ኢኮኖሚ ማሻሻያው ጋር ተያይዞም ብቁ ቀልጣፋ አስፈጻሚ ኃይል ለመገንባት የምታደርገው የሲቪል ሰርቪስ ሪፎርም አጋዥ ሆነውና በአዘርባይጃን ተጀምሮ ተሞክሮ ወደ ኢትዮጵያ የተሸጋገረው የሞሰብ አንድ ማዕከል አገልግሎት የሁለቱን ሀገራት የጋራ ትልም የበለጠ የሚያጠናክር ይሆናል። በአዘርባይጃን ምህጻረ ቃል የአሳን ሰርቪስ ሞዴል፣ በእኛው ደግሞ የሞሰብ አንድ ማዕከል አገልግሎት የዜጎችን አገልግሎት አሰጣጥ በማዘመን በርካታ አገልግሎቶች በአንድ ላይ ተጣምረው በቀለለ መልኩ እንዲሰጥ የሚያስችል ነው። ኢትዮጵያ እንደ አፍሪካ ቀንድ የዲፕሎማሲና ኢኮኖሚ መልህቅነቷ፣ አዘርባይጃን ደግሞ የደቡብ ካውካሰስ የኢነርጂና የቴክኖሎጂ እንዲሁም የሎጂስቲክ ማዕከልነቷ የጠቅላይ ሚኒስትር አብይ አህመድ ጉብኝት ትልቅ ጥቅሞችን ይዟል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢልሃም አሊየቭ ጋር በፖለቲካ፣ ኢኮኖሚያዊ፣ በኢንዱስትሪ ፓርኮች፣ በነፃ የንግድ ቀጠና ግንኙነቶች እንዲሁም ደግሞ በሌሎች አጋዥ ጉዳዮችና በቀጠናዊ ደህንነት ዙሪያ ጥልቅ ምክክሮችን አድርገዋል። በሁለቱ ሀገራት መካከል የእውቀት ሽግግርና ወታደራዊ የቴክኖሎጂ ትብብር መኖሩም ኢትዮጵያ በአፍሪካ ቀንድ ያላትን የቀጠናውን የሰላም ዘብነት ሚና በቴክኖሎጂ ለማሳደግ እድል ይሰጣል። ይህ ጉብኝት የቀጠናዊ ትስስር ድልድይ ተደርጎ ይወሰዳል። በሁለት ሀገራት መካከል ብቻ ሳይሆን በሁለቱ ስትራቴጂካዊ ቀጠናዎች መካከል ድልድይ ይፈጥራል። በባኩና በአዲስ አበባ አዘርባይጃን ለኢትዮጵያ ወደ ማዕከላዊ እስያና ሩሲያ ገበያ መግቢያ በር ተደርጋ ትቆጠራለች። ኢትዮጵያ ደግሞ ለአዘርባይጃን ወደ መላው አፍሪካ ገበያ መግቢያ በር ናት። ይህ የታዳጊ ሀገራቱን የንግድ ትስስር በእጅጉ እንደሚያሳድገውም ይጠበቃል። በአዘርባይጃን ጉብኝት ያደረገው የኢትዮጵያ ልዑክ የኢንዱስትሪና የቴክኖሎጂ ፓርኮች ጉብኝቱ ልምድ የሚቀሰምበትና በጋራ ሊሰሩ የሚችሉ ጉዳዮችም የሚበሰሩበት ይሆናል። በሀገራቱ መካከል በቅርቡ በአዲስ አበባ የሚካሄደው ግዙፍ የቢዝነስ ፎረምም ዓለም አቀፍ ባለሀብቶችን በማሳተፍ በማዕድን በታዳሽ ኃይልና በኢንዱስትሪ ፓርኮች ላይ የኢንቨስትመንት አቅምን እንደሚያጠናክር ይታመናል። የጠቅላይ ሚኒስትር አብይ የባኩ ቆይታ በዓለም አቀፍ መድረክ የጋራ ድምጽ የመያዝ አስፈላጊነትን ያመላክታል። በተለይ በአየር ንብረት ዲፕሎማሲና በዓለም አቀፍ መድረኮች ላይ ታዳጊ ሀገራት የጋራ አቋም እንዲኖራቸው ምክንያት ይሆናል። ሁላችንም እንደምናስታውሰው በአየር ንብረት ላይ የሚመክረው የኮፕ 29ን ያስተናገደችው አዘርባይጃን ለኮፕ 32 አዘጋጇ ሀገራችን ኢትዮጵያ ያገኘችውን ልምድ የምታካፍልበት ነው። ታዳጊ ሀገራት በዓለም አቀፍ የአየር ንብረት ድርድር ላይ ያላቸውን የመደራደር አቅም በጋራ እንዲያሳድጉ የሚረዳ ልምድም ይቀመርበታል። የጠቅላይ ሚኒስትሩ የባኮ ጉብኝት በልዩ አጋጣሚ የታጀበ ጭምር ነው።
አዘርባይጃን በእጅጉ የሚያስቡት 34ኛው የኮጃሊ ጭፍጨፋ መታሰቢያ ቀናቸው ከጠቅላይ ሚኒስትሩ ጉብኝት ጋር መጣጣሙ በዲፕሎማሲው ረገድ ትልቅ ትርጉም ተሰጥቶታል። ኢትዮጵያ በዚህ አስቸጋሪ የታሪክ ወቅት ከአዘርባይጃን ጎን መቆሟ የሁለቱን ሀገራት ጥልቅና የማይበገር ወዳጅነት እንደሚያሳይ ተደርጎም በተጽዕኖ ፈጣሪ ማህበራዊ ሚዲያዎች ላይ እየተዘዋወረ ነው። አጠቃላይ ግን በዚህ ጉብኝት የካስፒያን ባህር ከአፍሪካ ቀንድ ጋር ተገናኝቷል። እናም የጉብኝት የደቡብ ትብብርን ከምልክት ባለፈ ወደ ተግባራዊ ውጤት ተኮርና እኩልነትን መሰረት ያደረገ አጋርነት በመለወጥ ለሌሎች ሀገራት እንደ አርአያ የሚጠቀስ ነው። ኢትዮጵያ የአዘርባይጃንን የተሳኩ የሪፎርም ተሞክሮዎች ከራሷ ነባራዊ ሁኔታ ጋር በማጣጣም ተግባራዊ ካደረገች የተጀመረው ሀገራዊ ብልጽግና ጉዞ ይበልጥ እንደሚፋጠንና በዓለም አቀፍ መድረክ ያላት ተጽዕኖ እንደሚጨምርም ጥርጥር የለውም። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ለሴቶች ሰፊ እድል መስጠት ከተቻለም ከራሳቸው አልፎ ለሀገር ትልቅ ስራ መከናወን ይችላሉ ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ይህን ያሉት ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል አራተኛ ዙር ሰልጣኞችን ባስመረቀበት ጊዜ ነው። መዲናዋ አዲስ አበባን የመቀየር ሰው ተኮር ስራው ዋና ግቡ የነዋሪዎችን ፍላጎት ማሟላትና በዘላቂነት ተጠቃሚ ማድረግ ነው ብለዋል ከንቲባ አዳነች አቤቤ። በከተማው ከሰው ተኮር የልማት ስራዎች መካከልም ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል አንዱ ማሳያ ሆኖ ይጠቀሳል። ማዕከሉ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጉዳት ደርሶባቸው የነበሩ ሴቶች የሙያ ስልጠና ወስደው ወደ ስራ እንዲገቡ እያደረገ ይገኛል። በዚህ ሂደትም ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ለአራተኛ ዙር በተለያዩ የሙያ መስኮች ያሰለጠናቸውን ሴቶች አስመርቋል። በአራተኛ ዙር 909 ሴቶችን አሰልጥኖ ያስመረቀው ማዕከሉ ወደ ስራ ከገባ ጀምሮ በአጠቃላይ 2404 በአስቸጋሪ ህይወት ውስጥ የነበሩ ሴቶችን በጨርቃጨርቅ፣ በፋሽን ዲዛይን፣ በዶሮ እርባታ፣ በኤሌክትሪክ መስመር ዝርጋታ፣ በቧንቧ ስራ፣ በልጆች አያያዝ እንክብካቤን ጨምሮ በሌሎችም ዘርፎች አሰልጥኗል። ማዕከሉ ሰብአዊ ክብራቸውን ተነጥቀው ይኖሩ ለነበሩ ሴቶች ተስፋቸው እንዲለመልምና ከራሳቸው አልፈው ለሌሎችም እንዲተርፉ በማድረግ ላይ ነው። ከንቲባ አዳነች አቤቤ ስልጠና ወስደው የተመረቁ ሴቶችን በጀመራችሁት አዲስ ጉዞ አሸናፊ ሆናችሁ ውጡ ሲሉ አሳስበዋል። ከየትኛውም ኢንቨስትመንት በላይ ቅድሚያ በመስጠት ለሀገር ግንባታ አስተዋጽኦ ያላቸውን አምራች ኢንዱስትሪዎችን መደገፍ እንቀጥላለን ሲሉ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ ተናገሩ። አምራቹ ማህበረሰብ የሚያስፈልገውን አገልግሎት የመጠየቅ መብት እንዳለው ያነሱት ምክትል ከንቲባው የገበያ ትስስር ለመፍጠርና ችግሮችን ለመፍታት ሁሉም አመራር የድርሻውን ለመወጣት ቁርጠኛ መሆናቸውን ተናግረዋል። ምክትል ከንቲባው ይህን ያሉት ኢትዮጵያ ታምርት አዲስ አበባ ትበልጽግ በሚል መሪ ሀሳብ ለአምስተኛ ጊዜ ሲካሄድ የቆየው ከተማ አቀፍ የኢትዮጵያ ታምርት ንቅናቄ ማጠቃለያ መድረክ ላይ ነው። መድረኩን የተከታተለችው ባልደረባችን ብሩክታዊት አስራት ተጨማሪ መረጃዎችን ልታደርሰን በቀጥታ መስመር ላይ ትገኛለች። እንደምሎሻል ብሩክታዊት፣ ኢትዮጵያ ታምርት አዲስ አበባ ትበልጽግ ከዚህ ቀደም ሲልም ኢትዮጵያ ታምርት አዲስ አበባም ታምርት በሚል በተለያዩ መሪዎች ሲካሄዱ ነበሩ። ኢትዮጵያውያን በራሳቸው ምርት እንዲተማመኑ የማምረቱም ስራም እንዲሰፋም የሀገር ምርቱን መጠቀም ባህል እንዲዳብር ትልቅ አስተዋጽኦ ያደረገ ነው። በዚህ በኢትዮጵያ ታምርት ንቅናቄ በከተማ በትዝር የመጣው ለውጥ ምንድን ነው የሚለውን ነገር ፋይዳውስ እንዴት ተመልክተሻል? ከዛ እንነሳ እስቲ። አመሰግናለሁ። እንግዲህ ቀደም ሲል አንተም በመግቢያ ላይ እንዳነሳው በተለያዩ ጊዜያት የኢትዮጵያ ታምርት ንቅናቄን በማስመልከት ዓለም አቀፍ እንዲሁም ደግሞ ከተማ አቀፍ የሆኑ አውደ ርዕዮች ይዘጋጃሉ። ይህንንም በማስመልከት አሁን በዛሬው ዕለት ማጠናቀቂያውን ያደረገው ለሳምንታት ያክል ሲካሄድ የነበረው አምስተኛው የኢትዮጵያ ታምርት ከተማ አቀፍ አውደ ርዕይ በዛሬው ዕለት ተጠናቋል። በዚህ ማጠናቀቂያ መድረክ ላይም ታዲያ የከተማው ምክትል ከንቲባ ጃንጥራር አባይ ተገኝተው ነበረ። በዚህ መድረክ ላይም ታዲያ ሀሳባቸውን እንዳነሱት በተለይም ደግሞ
እነዚህ አምራች ኢንዱስትሪዎች ለሀገር ኢኮኖሚ እድገት ትልልቅ አስተዋጽኦ የሚያበረክቱ የውጭ ምንዛሬን በከፍተኛ ሁኔታ የሚያስገቡ እንዲሁም ደግሞ ከፍተኛ የውጭ ምንዛሬ ይወጣባቸው የነበሩ ምርቶችን በማስቀረት እዚሁ ሀገር ውስጥ እንዲመረቱ እያደረጉ መሆኑን አንስተዋል። ለነዚህም ታዲያ አምራቾች የሀገርን ኢኮኖሚ የሚያሳድጉ አምራቾችን በስፋት መደገፍ እንዳለባቸው እንዲሁም ደግሞ ቅድሚያ ተሰጥቶ የሚያስፈልጋቸውን አገልግሎት ለመስጠት የትኛውም አመራር የትኛውም አካል ቁርጠኛ መሆኑን ነው ያነሱት ማለት ነው። እንግዲህ አዲስ አበባ በተለይም ደግሞ በአሁኑ ሰዓት ላይ ያላት በዚህ የኢትዮጵያ ታምርት እንቅስቃሴ ላይ በከፍተኛ ሁኔታ ስራዎችን እየሰራች አምራቾችን እየደገፈች ከመሆኑን ባሻገር ያላትን የእንቅስቃሴን በስፋት ያሳደገችበት ነው። በተለይም ደግሞ የኢንዱስትሪ የማምረት አቅሙ አጠቃቀም አሁን ሰዓት ላይ 69.9% የደረሰ ሲሆን የአምራች ኢንዱስትሪውን ቁጥር ወደ 3900 በከተማዋ ላይ የደረሰ መሆኑ ነው በመድረኩ የተነሳው። ከዛ ባሻገር እንግዲህ በከተማዋ 6 ወራት ውስጥ ብቻ ከ2300 ተኪ ምርት የሚያመርቱ የአምራች ኢንዱስትሪዎች ቁጥር ተመዝግቧል። ከዚህ ውስጥ ደግሞ ከ849 ሚሊዮን ዶላር በላይ በተኪ ምርት ሽያጭ እነዚህ በሚያመርቱት የተኪ ምርት የውጭ ምንዛሬ ማዳን ተችሏል ማለት ነው። ከዚህ ባሻገር እንግዲህ ወደ 123 ሚሊዮን ዶላር በላይ ወጪ ንግድ ከተማዋ ያገኘች ሲሆን በ6 ወር ውስጥ ብቻ ደግሞ ከ58000 በላይ ለሚሆኑ ዜጎች የስራ እድል እነዚህ አምራቾች የፈጠሩ መሆናቸውን ነው የተነገረው በመድረኩ። እንግዲህ ይህንንም ቁጥር ከማሳደግ ምርትና ምርታማነትን ከማሳደግ የከተማዋን እድገት እንዲሁም ደግሞ የሀገሪቱን ኢኮኖሚ በከፍተኛ ሁኔታ ከመጨመር አኳያ እነዚህ አምራቾች ጠንክረው መስራት እንዳለባቸው በቀጣይም ታዲያ እነዚህን ስራዎች ከማሳደግ አንጻር የትኛውም አይነት አገልግሎት የሚፈልጉትን አገልግሎት በስፋት መስጠት የሚያስችልበት ሁኔታ አስቻይ ሁኔታዎች እንደሚፈጠሩ ነው የተነገረው። በተለይም ደግሞ የትኛውም አይነት አገልግሎት በተለይም ደግሞ የፋይናንስ አቅርቦት የሚሆን የመሰረተ ልማት አቅርቦት ከቦታ አቅርቦት ጀምሮ የማስፋፋትም ሆነ የስራቸውን የሚከውንበት ቦታ አስፈላጊ ከሆነ ያንንም የሚቀርብበት ሁኔታ አስቻይ ሁኔታዎች የሚፈጠሩበት እንደሆነ ነው ምክትል ከንቲባ ጃን ጥራር አባይ በመድረኩ ያነሱት ማለት ነው። የኢትዮጵያ ታምርት ንቅናቄ እንግዲህ ከተጀመረ 4 ዓመታት ሆኖታል። በዚህ 4 ዓመታት ውስጥ ታዲያ በርካታ ስራዎች ተከናውነዋል ማለት ነው። ይህንንም ስራ በማሳደግ የከተማዋን እድገት በመጨመር የሀገሪቱን ኢኮኖሚ በማሳደግ አኳያ ሰፋፊ ስራዎች እንዲሰሩ ተኪ ምርቶችም እንዲመረቱ የሚደረጉበት ሁኔታዎች በስፋት ይፈጠራል ነው የተባለው ማለት ነው። አመሰግናለሁ ብሩክታዊት፣ መልካም ጊዜ። ኢኮኖሚያዊና ማህበራዊ ፋይዳ ያለው የኦሮሚያና ማዕከላዊ ክልሎችን የሚያገናኘው የቡልቡላ ላጌ ባራ ሚቶታ አስፋልት መንገድ ተጠናቀቀ። ፕሮጀክቱ 38.8 ኪሎ ሜትር የሚሸፍንና ነዋሪዎችን ለከፍተኛ እንግልት የዳረገ እንደነበርም ተነግሯል። ሪፖርተራችን ቶማስ ኃይሉ በዚህ ጉዳይ ላይ ተጨማሪ መረጃ አለው። የኦሮሚያና የማዕከላዊ ክልሎች ውስጥ የሚገኙ የምስራቅ ሸዋ የሀላባና የስልጤ ዞኖች የሚያገናኝ ነው ይህ የቡልቡላ አላጌ ባሮ ሚቶ የመንገድ ፕሮጀክት። ፕሮጀክቱ 38.8 ኪሎ ሜትር ርዝመት ያለው ሲሆን ከዚህ ቀደም የመንገድ እጦት ማህበረሰቡ እንዳይገናኝ ከማድረጉም በዘለለ ከዞኖቹ የሚገኘው የግብርና ምርቶች ከአንዱ ወደ ሌላው ለማድረስ ትልቅ ፈተና ነበር። ፒስታ ነበረ። ይሄ ፒስታ ከባድ እንግልት የነበረበት ፒስታ ነው። ፒስታም ሆኖ ቀጥታ መንገዱ የሚያረማምድ ሳይሆን ለሰውም ለመኪናም ለሁሉ አመቺ ያልሆነ በጣም አስቸጋሪ የሆነ መንገድ ነው። ይህ ህዝብ ጤና ጣቢያ መድረስ አልቻለም። ሆስፒታሎች ወደ አዋሳ ነው ያሉት፣ ወደ ኩየራ ነው ያሉት። ከዚህ ዙዋይ ነው የምንሄደው። ሆስፒታል የለም። ወላድ ሁሉ ሲሞት ነበር ከመንገድ እጦት የተነሳ። አሁን ለምሳሌ ከቡልቡላ አላጌ ኮሌጅ 32 ኪሎ ሜትር ነው። ቡልቡላ መተን 32 ኪሎ ሜትሩ መግባት አቅቶን መንገድ እያደርን ነበር። እንግልቶች ነበሩብን። ከአዲስ አበባ መተን ቡልቡላ ገብተን ማምጫ አተን እናድር ነበር። ከሻሸመኔ መተን ቡልቡላ ደርሰን ማምጫ አተን እናድር ነበር። አሁን ግን ከእግዚአብሔር ጋር ይሄ መንግስት ምላሹን መለሰልን። መንገዱ ከአዲስ አበባ ባቱ እንዲሁም ሐዋሳ የፍጥነት መንገድ ጋር የሚገናኝ ነው። የፕሮጀክቱ ስራ አስኪያጅ ኢንጂነር ማዕረግ ለገሰ የአስፋልት መንገዱ በገጠር የ7 ሜትር ስፋት በከተማ ደግሞ የ14 ሜትር ስፋት ሲኖረው አሁን ላይ ጥቃቅን ስራዎች ብቻ የቀሩት ስለመሆኑ ተናግረዋል። ፕሮጀክቱ አሁን ተጠናቆ ለትራፊክ ክፍት ሆኗል። የቀረን ጥቃቅን የፍሳሽ ቱቦዎች የክዳን ስራና የእግረኛ መንገድ ስራ የእግረኛ ከተማ ሴክሽን ላይ ያለ የእግረኛ መንገድ ስራ ነው እንጂ ሙሉ በሙሉ ተጠናቆ ለትራፊክ ክፍት ሆኗል። የአስፋልት መንገዱ በተለይ የጭነት መጠናቸው መደበኛ ተሽከርካሪዎች የሚባሉትን ታሳቢ ተደርጎ መሰራቱ በከባባድ መኪኖች ብልሽት እንዳይደርስበት ስጋት ፈጥሯል። ነገር ግን ፕሮጀክቱ
የሚያስፈልገው ጥራትና ቁጥጥር ተደርጎበት ለመጠናቀቅ የበቃ እንደሆነ ተመላክቷል። ከቁጥጥር ጋር የተገናኘ ጉዳይ የአማካሪ መሐንዲሱ አስፈላጊ የሆኑ የኳሊቲ አሹራንስ ማኑዋሎች እና የኢራ የዲዛይንና ኮንስትራክሽን ማኑዋሎችን ሪፈር በማድረግ አስፈላጊውን ከኳሊቲ ጋር የተገናኙ የቁጥጥር ስራዎች ይሰራል። የቡልቡላ አላጌ ባራሚቶ መንገድ በ878 ሚሊዮን ብር የተገነባ ሲሆን አሁን ላይ 95 በመቶ ተጠናቋል። ይህ መንገድ ህብረተሰቡን ከማስተሳሰር በዘለለ ኢኮኖሚያዊ ጥቅሙ የጎላ ሆኗል። ለኢቲቪ ቶማስ ኃይሉ ቡልቡላ። በ5.1 ቢሊዮን ብር የሚገነባው የአጠጥ ማዞሪያ ጉንችሬ ቆሴ ጌጃ ሌራ የአስፋልት መንገድ ግንባታ 56.5 በመቶ ተጠናቀቀ። የመንገድ ፕሮጀክቱ በማዕከላዊ ኢትዮጵያ ክልል የጉራጌ፣ ስልጤ፣ ሀዲያ ዞኖችን የሚያስተሳስርም ነው። አስማረ ብርሃኑ። የአጣጥ ማዞሪያ ጉንቹሬ ቆሴ ጌጃ ሌራ የአስፋልት መንገድ ግንባታ ፕሮጀክት በማዕከላዊ ኢትዮጵያ ክልል የጉራጌ፣ ስልጤና ሀዲያ ዞኖችን የሚያስተሳስር በግንባታ ላይ የሚገኝ መንገድ ነው። መንገዱ 5.1 ቢሊዮን ብር ተመድቦለት በኢትዮጵያ መንገዶች አስተዳደር ባለቤትነት የአለማየሁ ከተማ ጠቅላላ ስራ ተቋራጭ እየተሰራ ይገኛል። ይህ የ97 ኪሎ ሜትር የአስፋልት መንገድ ግንባታ በ3 ዞኖች 6 ወረዳዎችንና በርካታ ቀበሌያትን ተጠቃሚ ያደርጋል። አርሶ አደሩ ያመረተው ምርት በቀላሉ ወደ ገበያ ለማድረስ ከፍተኛ ችግር ይፈጥር ነበር። በዚህም የተነሳ ያመረተው ምርት በአግባቡ ወደ ተፈለገው ቦታ በጊዜው አይደርስም ነበር። አርሶ አደሩም በጊዜው ወደ ቦታው ካለመድረሱ የተነሳ ከፍተኛ ጉዳት ይደርስበት ነበር ማለት ይቻላል። አረፋና መስቀል የተለያዩ በዓል በመጣ ሰዓት የትራንስፖርት እንቅስቃሴ ላይ ትልቅ የታሪፍ ለውጥ እንዲሁም የተለያዩ ችግሮች ይስተዋሉ ነበር። ከአሁን በኋላ ከተማ ላይ ያለው መኖሪያው እዚህ ያደረገ ወልቂጤ ወይም አማራጭ ሌላ ሆሳዕና እንደዚሁም አዲስ አበባ በሰዓት ቤት እንደፈለገ ወጥቶ እንደሚገባና ሰርቶ እንደሚለወጥ ባለሙሉ ተስፋ ነን። የመንገድ ፕሮጀክት ግንባታው አፈጻጸም 56.5 በመቶ መድረሱን ያነሱት በአለማየሁ ከተማ ጠቅላላ ስራ ተቋራጭ የፕሮጀክቱ ስራ አስኪያጅ ኢንጂነር አትክልት ያዱሽ ናቸው። ፕሮጀክቱ እስካሁን ከ97 ኪሎ ሜትር ውስጥ 49 ኪሎ ሜትር የአስፋልት ማንጠፍ ስራ ሙሉ በሙሉ የተጠናቀቀ ሲሆን ፕሮጀክቱ አፈጻጸም በአጠቃላይ 56.5% ደርሷል። አሁን ባለን ጥሩ አፈጻጸምና አካሄድ ፕሮጀክቱን በተያዘለት ጊዜ ገደብ ለመጨረስ ያላሰለሰ ጥረት እየተደረገ ይገኛል። እስከ 2019 ሰኔ ወር ሙሉ በሙሉ ፕሮጀክቱ ይጠናቀቃል ተብሎ እቅድ አድርገን እየተንቀሳቀስን እንገኛለን። መንገዱን እየገነባ የሚገኘው ስራ ተቋራጭ የግብአት ማነስ፣ የካሳ ክፍያ አለማለቅና የነዳጅ እጥረት ግንባታውን ወደ ኋላ እየጎተቱብኝ ነው ብሏል። እነዚህን ችግሮች በተቻለ አቅም በአፋጣኝ እየፈቱ የመንገዱን ግንባታም ለማፋጠን ጥረት እየተደረገ መሆኑን ከኢትዮጵያ መንገዶች አስተዳደር የፕሮጀክቱ መሐንዲስ ኢንጂነር ታየ ደመቀ ገልጸዋል። በኢትዮጵያ መንገዶች አስተዳደር በኩል የፕሮጀክቱ አፈጻጸም ላይ ያሉ ተግዳሮቶችን ማለትም እንደ ነዳጅ የአቅርቦት እጥረት አለ። እሱን ደግሞ ከሚመለከተው የመንግስት አካል ጋር በመነጋገር ለፕሮጀክቱ በየጊዜው እንዲቀርብለት ኮሚኒኬት እየተደረገ ነው። ከራይት ኦፍ ዌይ ጋር በተያያዘ ነገር በኢትዮጵያ መንገዶች አስተዳደር በኩል ከወረዳ ጋር በመነጋገር ከክልል ሰዎች ጋር በመነጋገር በተቻለ አቅም ያሉ ችግሮችን ለመፍታት ጥረት እየተደረገ ይገኛል። በአሁን ሰዓት የአጣጥ ማዞሪያ ጉንቹሬ ቆሴ ጌጃ ሌራ የአስፋልት መንገድ መገንባት የጉራጌ፣ ስልጤና ሀዲያ ህዝቦችን የህዝብ ለህዝብ ትስስርም ይበልጥ ለማጠናከር የጎላ ሚና ይኖረዋል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ።
የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። አሁን ደግሞ የአድዋ ድልን ወደሚመለከቱ ዘገባዎቻችን ተሻግረናል። ደማቁ የአድዋ ድል የተመዘገበው ተደምሮ በመቆም ባንዳዎችን ቦታ በማሳጣት ነው። ለመሆኑ በአድዋ ጦርነት ወቅት ባንዳዎችና ድርጊታቸው እንዴት ይገለጻል? ሀብታሙ ተክለስላሴ ተጨማሪ ዘገባ አለው። መላው ዓለምን ያስደመመው ጀግንነት የኢትዮጵያውያን አርበኝነትን ያገነነው አድዋ በሌላኛው ገጹ ይህንን ጽፏል። ባንዳነት ከውዱ ሀገር በላይ ሆድን፣ ከሀገር ክብር በላይ ስልጣንን ሽቶ ከክህደት ማማ ላይ የመቆናጠጥ የታሪክ ክድፍ። የአድዋ ተራሮች የጀግኖቹን ተጋድሎ ለአንድ እናት ሀገር ሳይሰሰት የሚሰጥ ነፍስን ብቻ አይደለም የተመለከቱት። በእናት ጡት ነካሽነት ሕዝባቸውን የወጡበትን ቤተሰባቸውን የቦረቁበት ቀያቸውን ከድተው በተዋረዱት የባዕድ አሽከርነትንም ተመልክተዋል። ምን ተራራው መልክዓ ምድሩ ብቻ ጠላትም ሀገር ተሽጦ እንዲህም ይታደራል እንዴ እያለ ታዝቧቸዋል። ኢትዮጵያውያን ጨርቄን ማቄን ሳይሉ ከሞት ጋር ሊተናነቁ በተሰለፉበት የኢትዮጵያን የጦር ስልት ክምችትና ቦታ የተዋጊውን ብዛት አልፎም የታጠቀውን የጦር መሳሪያ ለጣሊያን ጦር አሳልፈው ይሰጡ የነበሩ ለጠላት መሰለል ፈናቸው የነበሩ ከሃዲዎች ነበሩ። የንጉሠ ነገሥቱን የጦር መሳሪያ አይነት ጨምሮ ለጀኔራል ባራቴሪ ያሳወቁት በስለላ በነበሩ ባንዳዎች ነው። በአድዋ ጦርነት ጊዜም ባንዳዎች በጣም በርካታ ባንዳ ነበር። በወቅቱ የነበረው አንዳንድ ራሶች በዛ በኩል ይሰሩ ነበር ለጣሊያን። ሌላም አካባቢ ላይ ያሉት ደብዳቤ ይጻጻፉ ነበር፣ ይላላኩ ነበር፣ መረጃ ይሰጡ ነበር። በኋላ ግን ንጉሱ በብልጠት ወደ ኢትዮጵያ መልሷቸዋል። ጦርነቱ ካለቀም በኋላ ድሉ እንዳይበሰር፣ ድሉ ደግሞ የኢትዮጵያውያን ድል እንዳይሆነ አድርገው የሚያስወሩ በጣም በርካታ ባንዳዎች ነበሩ። ከ40 ዓመት በኋላም በተደረገው የማይጨው ጦርነት ላይ በተደረጉ ጦርነቶች ውስጥ በርካታ ባንዳዎች ነበሩ ኢትዮጵያ። እውቁ የታሪክ ሰው ፕሮፌሰር ሪቻርድ ፓንክረስት ባንዳዎች የጣሊያንን ጦር በምግብ አቅርቦትና በመንገድ መሪነት ባይረዱት ኖሮ ጣሊያን በአድዋ ወርቃማ ተራራዎች ላይ ለጥቂት ቀናት እንኳን መቆየት አይችልም ነበር ሲሉ ያስቀምጣሉ። ጣሊያን በማያውቀው ተራራ መውጫ መግቢያውን በማይገምተው ዙሪያ ገባ ሲርመሰመስ እነዚያ ባላንጣ አሳዳሪዎች መንገድ መሪ ነበሩ። የጣሊያን ጦር በድብቅ እንዲንቀሳቀስና ምቹ ቦታዎችን እንዲይዝ ይመሩም ነበር። ሲከፋም በአንዳንድ ቦታዎች ከጣሊያን ጦር ጋር በመሆን በኢትዮጵያ ሰራዊት ላይ የተኩስ ድጋፍና የደፈጣ ጥቃት ያደርሱ እንደነበርም ታሪክ መዝግቦ አስቀምጧል። እውቁ የታሪክ ሰው ተክለ ጻዲቅ መኩሪያ አጼ ምኒልክና የኢትዮጵያ አንድነት በሚለው መጽሐፋቸው ላይ እንዲህ ይላሉ። ባንዳዎች ለጣሊያን የሰጡት አገልግሎት ከጥይት በላይ ይጎዳ ነበር። በተለይ በሌሊት ጉዞ ወቅት ጣሊያንን መርተው ማምጣታቸው ትልቁ የክህደት ተግባር ነበር። ባንዳዎች የኢትዮጵያ ሰራዊት የሚጠቀምበትን የማይ አንሰት የውሃ ምንጭ ለአጥቂው ጦር አሳልፈው ሰጡ። ሰራዊቱ በጥም እንዲያልቅ አሻጥር ሰሩ። ምን ይህ ብቻ! በጦርነቱ ዋዜማ ባንዳዎች የኢትዮጵያ ሰራዊት ያከማቸውን የእህል ጎተራዎች ለጣሊያን መድፈኞች ይጠቁሙ ነበር። የኢትዮጵያ ወታደር በራሱ ምድር ላይ ስንቅ አጥቶ እንዲራብ ከፍተኛ ጥረት አድርገዋል። በዛ ሰዓት እንግዲህ የኛ ማህበረሰብ እጅግ በጣም ኋላ ቀር የሆነ የጦር መሳሪያ ነበረውና ስንቅ ለማዘጋጀትም የሆነ ቦታ ጭስ ሲያጭስ ያንን እያዩ እየተከተሉ ሊያጠቁ በሚፈልጉበት ወቅት አንድ ቦታ ጭስ ምልክት ሰጥቶ እነሱ ሌላ ቦታ ስራ ይሰሩ ነበር። ጥበባቸው ከፍተኛ ነበር። ያንን ግን የሚጠቁሙ ሀገርን የከዱ እዚህ ቦታ ነው ያሉት፣ ከፍተኛ የጦር አመራሩ እዚህ ቦታ ነው ያለው፣ እንዲያድርጉ እያሉ የጣሊያን ወራሪ ኃይልን እየመሩ ሲያስጠቁ የኖሩ ባንዳዎች ነበሩ። የዚህ ሁሉ አሰቃቂ ክህደት ግቡ አንድ ነው፣ ጥቅም አሊያም ስልጣን። ጣሊያን በእጅ መንሻና ዱርጎ እያባበለ ይህንን ስልጣን ለናንተ እያለ በቀቢጸ ተስፋ እያማለለ የሚፈልገውን ድል አማትሯል። ዳሩ ግን የኢትዮጵያውያን አንድነት
አከሰመው። የአድዋ ታሪክ ሲዘከር የባንዳዎች ክህደትም አብሮ ይነሳል። ምሁራን እንደሚሉት ባንዳነት የጣሊያን ወረራ ምሰሶ ነበር። ሆኖም የኢትዮጵያውያን የጋራ አንድነት ይህንን ምሰሶ ነቅሎ ጥሎታል። አድዋ ዛሬም ለነጻነት የሚከፈል ዋጋንና የክህደት መራራ ውጤትን የሚያስተምር የታሪክ መጽሐፋችን ነው። የዛሬው ታሪክም ከዚህ የተለየ አይደለም። ሀገርን ክደው ወገን ገፍተው ከጠላት የወገኑ መጥፋቷን ከሚመኙ የሻዕቢያና የግብፅ ኃይሎች ጋር አብረው የወገኑ በብሔራዊ ጥቅማችን ላይ ተረማምደው ሆዳቸውን ለመሙላት የሚታትሩ እልፍ ናቸው። ባንዳ ትላንትም አለ፣ ዛሬም ላይኖር አይችልም። መድኃኒቱ ተደምሮ ጸንቶ በመቆም የሀገር ክብርና ፍቅርን በማስቀደም ተፋልሞ መዳን፣ ተጋፍጦ መትረፍ፣ ነገን ዛሬ መስራት ነው። የዛሬው እውነትም ይህ ነው። አንድነታችንን ለመገዝገዝ ቢነሱም ህብረታችን ድል እየነሳቸው እረፍትም መፈናፈኛም እያሳጣቸው ነው። የራሱን አድዋ ከሚሰራ ጽኑ ትውልድ የሚጠበቀውም ይኸው ነው። ኢትዮጵያ በህዝቦቿ ህብረት ቤቷን ለመነቅነቅ የሚሹ የውጭ ኃይሎችን አሳፍራ መልሳለች። የአድዋ ድል ደግሞ ለአፍሪካና ለጥቁር ህዝቦች ነጻነት እጣፈንታቸው መሆኑን የጻፈችበት ታሪኳ ነው። ከየአቅጣጫው በመትመም ጦርነቱን ድል ያደረጉት አርበኞችም ኢትዮጵያዊነትን ያጸኑበት ድል ሆኖ ተመዝግቧል። የአድዋ ድል መቅደላዊ ደረጃ ዝርዝር አላት። አጥንትና ደሜን እጄ ልክፈልለት አጥንትና ደሜን። በአጋጣሚ አንድ ጊዜ ወደ አድዋ የመሄድ እድል አግኝቼ ነበረ ከሙሴቬኒ ጋር። ይሄ የተቀደሰ መሬት ነው ብሎ በባዶ እግሩ ነው የገባው። ይህ ክብር የተሰጠው የኢትዮጵያ ልጆች በሰሩት ታሪካዊ ጀብዱ ነው። ከኢትዮጵያ መወለዳቸው ለመቼ ነው? ለክብርሽ ካልቆምን ልጅነታችን ምንሽ ነው ያሉ የሀገር ሰዎች በዱር በገደሉ ተዋድቀዋል። የግለሰብ ክብር፣ የቤተሰብ መፍራት በሀገር መኖር ውስጥ ነው ያሉም ለሀገር ክብር ዘብ ቆመዋል። ሁሉን በወጉ የያዘችው የቀለማት ህብር መዋቢያዋ ኢትዮጵያ ህዝቦቿ በሀገራቸው ፍቅር ኪዳን አስረው ኑሪልን ብለው ሲተጉ ቤቷን ለመነቅነቅ የሚሻው የውጭ ጠላትም ብዙ ነው። ከፍታዋን ባለማወቅ ሊያወርዷት ቢሹም ያላትን ላለማጉደል በህዝቦቿም የጠነከረ ህብረት ክብሯን አስጠብቃ ቀጥላለች። ታላቅ ገድል የተፈጸመበት አድዋ ደግሞ ኢትዮጵያዊነት የተቸከለበት ድል ነው። አድዋ መጀመሪያ ኢትዮጵያዊነት ኢትዮጵያ ሳይሆን ኢትዮጵያዊነት የተመሰረተበት ነው። ኢትዮጵያዊነት ማለት እኔ ኢትዮጵያዊ ነኝ። ኢትዮጵያዊነት ለመጀመሪያ ጊዜ በደንብ የተቸከለበት የድል የዛ የድል ውጤት ነው። ለድሉ አንድነት ወሳኝ መሆኑን ያሳዩበት ነው። አንድ መሆን ቀላል አይደለም። የተለያየ ቋንቋ የሚናገሩ የተለያየ ባህል ያላቸው ብሔረሰቦች በአንድ ኢትዮጵያ በአረንጓዴ ቢጫ ቀይ አንድ የመሆን ታሪክ ያላት ሀገር ነች። ያ ነው እንግዲህ አንድ በመሆናቸው ያላቸውን ችግር ወደ ጎን በማድረጋቸው ጦርነቱን ሊያሸንፉ የቻሉት። በነጻነት ፈክታ ስትቆም ጠላቶቿን የምትጥለው ኢትዮጵያ ፈተናዎቿን ሁሉ የምታልፈው በህብረት መሆኑን ያለፈችባቸው የየዘመናት ታሪኮቿ አስረጅ ናቸው። በዚህ ጉዞ ውስጥም በልኳ የተሰፋችን ሀገር ለማጥበብ በብሔርና በቋንቋ ለመከፋፈል ቢሞክሩም ለጊዜው እንጂ የሚሳካላቸው አይሆንም። በአንድ ወቅት የመሬት አዋጅ ነበረ፣ በአንድ ወቅት የብሔረሰቦች ጥያቄ ነበረ፣ በአንድ ወቅት የዲሞክራሲ ጥያቄ ነበረ። አሁን ደግሞ የብሔሮች የብሔረሰቦች ጥያቄ ገና የሚጀምሩት በጣም እያጋጋሉት እያገነኑት ከኢትዮጵያዊነት በላይ እያደረጉት የሚያቀርቡበት ሁኔታ አለ። ይሄ ግን የተሳሳተ ነው፣ ይከስማል። ኢትዮጵያዊነት ትልቅ እኛ ብቻ አይደለንም። አሁን በሰሞኑ የምታዩ ለምሳሌ የባርባዶስ ጠቅላይ ሚኒስትር እዚህ መታ ያለችው ይሄ ቅዱስ መሬት ነው፣ ጥቁሮች ሞራላችን የተነሳበት ነው ያለችው። የብሔር ፖለቲካው የአድዋን መንፈስ ያዳከመው ቢመስልም በሀገር ወዳጆች ጥረትና በመደመር መንግስት ሀገርን የማጽናት ጉዞ የብሔራዊ አንድነት ማሳያ ስራዎች እየተሰሩ ይገኛሉ። በሀገር ጉዳዮች ላይ መሳተፍ ደግሞ የዘመኑ ዳግም አድዋ ነው። ኢትዮጵያ አሁን በተለያየ መልኩ ከፍተኛ የሆነ መሰረተ ልማት እየሰራች ነው። መሰረተ ልማት እየተሰራ ባለበት ጊዜ የኛ ተሳትፎ ዳግማዊ አድዋ ያሰኘዋል። ዛሬ ወጣቱ ተነስቶ እጁን ጠቅልሎ በኮሪዶር ፕሮግራም እየተሰራ ያለውን እናያለን። አዲስ አበባ ብቻ አይደለም፣ በየክፍለ ሀገሩ ነው። የአዲስ አበባ ከተማው ጠዋት ተነስተህ የምታየው ነገር ሌላ ሀገር ያለ ነው የሚመስል። ያ ነው
ዳግመ አድዋ የካቲት 23 1888 ዓ.ም በአድዋ ተራሮች ላይ የተሰራው ታሪክ ቀያሪ ጀብዱ ኢትዮጵያን በዓለም አደባባይ አስከብሮ አፍሪካንና ጥቁር ሕዝቦችን ነጻነት እጣ ፈንታቸው እንደሆነ ጽፏል። የአድዋ ድል ኢትዮጵያውያን በየዘመኑ የሚያነሱትን ብሔራዊ ጥቅም ለማሳካት መሰረት መሆኑን የታሪክ ባለሙያዎች ገለጹ። የኢትዮጵያውያን የወቅቱ አንገብጋቢ አጀንዳ የሆነውን የባህር በር ጥያቄ ለማሳካት አድዋ የፈጠረውን የአሸናፊነት መንፈስ መጠቀም እንደሚገባም ተመልክቷል። አስረሳው ወገሼ አድዋ ለሰው ልጆች እኩልነት እልፍ ዋጋ የተከፈለበት የነጻነት ትዕምርት ነው። በዘመኑ ባልተመጣጠነ የኃይል ሚዛን ውስጥ ኢትዮጵያውያን አሸናፊ የሆኑትም በልባቸው ጠንካራ የሀገር ፍቅር ስሜት፣ በግንባር ደግሞ አንድነትን በማስቀደማቸው ነው ይላሉ የታሪክ ባለሙያው ተሾመ ግርማ። አድዋ ላይ ጣሊያንን የሚያክል ዘመናዊ የጦር መሳሪያ ይዞ የመጣውን በብዙ ጀነራሎች የምትመራውን የኛ ራሶች ፊት አውራሪዎች፣ ቀኛዝማች፣ ግራዝማቾች የሚመሩት ጦር ዘመናዊ ያልሆነ ለዛው ሎጂስቲኩ ያልተሟላለት ካምፕ የሌለ በአዋጅ የወጣ ያለው ጎራዴውን ያለው ሰይፉን ዱላውን ይዞ የወጣው ጦር አሸንፎ ሲያው ይቻላል እንደ ለካሉ አይቻልም የተባለውን የሰበሩ ናቸው ኢትዮጵያውያን። አድዋ መነሻውም መዳረሻውም ፍትህና እውነት ነበር የሚሉት የታሪክ ባለሙያው ካሳሁን ካልቦሬ በበኩላቸው የኢትዮጵያውያን ትግል ለጥቁር ሕዝቦች ሁሉ ነጻነት መሰረት ሆኖ አልፏል ይላሉ። እኛ ራሳችን በራሳችንን የመምራት የማስተዳደር አቅም አለን። የማንንም ተጽዕኖ አንቀበልም። እኩልነት፣ ራስን በራስ የማስተዳደር መብት አለን። እናንተ ልትሰጡን አይገባም ብለን ሬዚስት ያደረግን ስትሮንግሊ ሬዚስት ማድረግ ብቻ ሳይሆን ዋጋ ከፍለን ነጻነት ማለት ምን ማለት እንደሆነ የሰው ልጅ እኩልነትን አስምረን የሰጠን እኛ ኢትዮጵያዊ ነን። ብልህና እድለኛ ትውልድ የራሱን ዘመን ታሪክ ጽፎ ለቀጣዩ ትውልድ አደራን ያሻግራል። ይህኛው ትውልድም የከበቡትን አጀንዳዎች ለማሳካት የአድዋን መንፈስ መነሻ አድርጎ መስራት እንዳለበት በታሪክ ባለሙያዎቹ ተጠቁመዋል። ዳግማዊ አድዋን ህዳሴ ግድባችንን አንድ በመሆናችን ገንብተን ጨርሰናል። ደግሞ ሶስተኛው አድዋ የአሰብ ጉዳይ አለ። እሱን ደግሞ አንድ በመሆን አሁንም በሰላም በፍቅር ሁኔታዎችን በድርድር በመጨረስ ሶስተኛውን አድዋ ልናሳካ መንገድ ላይ ነው። ሊሳኩ የሚችሉት ምን ሲሆን ነው? አንድ ስንሆን። እናት አባቶቻችን ከአራቱ መቅጣጫ ሲነሱ ለመሞት ነው በመሰረቱ ሄዱት። ለመሞት የነሱ ደምና አጥንት ዘጋ ቆሞ ነው እኛ ዛሬ ነፃ ይሆን ነው። አድዋን እያሰብን ለተሻለች ኢትዮጵያን ለመገንባት በጋራ መቆም መቻል አለብን። ቢኮዝ ከኛ በላይ የኛን ችግር ይፈታል ብለህ ለማንም የምትሰጠው ነገር የለም። ኢትዮጵያውያን ከዛሬ በላይ የቀጣይ ትውልድ የንጋት በር የሆነውን የባህር በር ጥያቄ ለማሳካት ትብብርና አንድነታቸውን የሚሻ ጠንካራ የቤት ስራ እንዳለባቸውም ተመላክቷል። የቀድሞ የቤኒሻንጉል ጉሙዝ ክልል ገዢ የነበሩት ሼህ ጀሌ አልሐሰን በአድዋ ጦርነት ከ5000 በላይ ወታደሮችን ከነስንቃቸው በማዝመት ኢትዮጵያን ከፋሽስት ወራሪ ኃይል ለመታደግ የበኩላቸውን አስተዋጽኦ ማበረከታቸውን የልጅ ልጆቻቸው ገልጸዋል። የአሁኑ ትውልድም ከነሼህ ጀሌ ታሪክ በመማር ለኢትዮጵያ ልዕልና በፍቅርና በአንድነት ሊሰራ ይገባል ሲሉም መልእክታቸውን አስተላልፈዋል። ጀማል አህመድ ተጨማሪውን ያቀርበዋል። የቤኒሻንጉል ጉሙዝ ክልልን ከ1840 ዓ.ም ጀምሮ ሲያስተዳድሩ የነበሩት ሼህ ጀሌ አልሐሰን በአሶሳ ዞን ሆሞሻ ወረዳ ሄንሄን በተባለ ቀበሌ በ1817 ዓ.ም ነበር የተወለዱት። ሼህ ጀሌ አልሐሰን ክልሉን ሲያስተዳድሩ በነበረበት በዛ ዘመን ለሀገርም ባለውለታ የነበሩ ታላቅ መሪ እንደነበሩ የታሪክ መዛግብት ያስረዳሉ። የሼህ ጀሌ አልሐሰን የቅርብ ቤተሰብ የሆኑት አቶ ጀማል ኡመር ሆጀሌና አባ አብዱራሂም መሐመድ ከኢቲቪ ጋር ባደረጉት ቆይታ ሼህ ጀሌ አልሐሰን በአድዋ ጦርነት ስንቅ፣ ትጥቅና ወታደሮችን ይዘው በመዝመት ወራሪን ድል ነስተዋል። ሼህ ጀሌ ለሀገር ግንባታም ሆነ ለሀገር ሉዓላዊነት ከተወለዱ ጊዜ ጀምሮ ከፍተኛ መስዋዕትና ጀብዱ የሰሩ ጀግና ናቸው። ከአድዋ በፊትም አባታቸው ነበር ገዢ የነበሩ። ሼህ ጀሌ ደግሞ በሳቸው ስር የወታደሮቻቸው አዛዥ ነበሩ። በኋላ ማህዲስቶች በየጊዜው የተመላለሱ
ጦርነት ይከፍቱ ነበርና በጦርነቱ ወቅት አባታቸው ተሰውቷል። እዛን ጊዜ ሲታገሉ ማለት ነው። የአሁኑ ትውልድም በደምና በአጥንት መስዋዕትነት የቀጠለችውን ኢትዮጵያን ከነክብሯ ጠብቆ ለትውልድ ማስተላለፍ ይጠበቅበታል የሚሉት አስተያየት ሰጪዎቹ አሁን ላይ የኢትዮጵያ ዋነኛ ጠላት የሆነውን ድህነትን በመዋጋት የበለጸገች ኢትዮጵያን እውን በማድረግ ታሪክን ሊደግሙ ይገባል ይላሉ። ምናልባት ትውልዱ ምንድነው መማር አለበት? የሀገር ፍቅር መኖር አለበት። አገር በቃ ሰው ያለ ሀገር መኖር አይችልም። ሀገር ሊኖር የሚችለው ደግሞ ፍቅሩ ሲኖር ነው። በዛን ጊዜ አባቶቻችን አያቶቻችን በመግባባት በመስማማት በመወያየት ነው መላው ኢትዮጵያ ሆ ብሎ ተነስቶ በጎራዴው በጦሩ ያለውን ይዞ ተነስቶ ጠላቱን ድል ያደረገው። አሁንም ለአሁኑ ወጣት ለአሁኑ ጄኔሬሽን የምለው ምንድነው ኢትዮጵያ ትቀጥላለች፣ ኢትዮጵያ ታድጋለች፣ ትለማለች። አሁን ያለው ልማት ትልቅ ልማት ነው። በጣም ደስ የሚል ልማት ነው። ይህም ማስቀጠል አለብን። መንግስት ጥሩ የተንቀሳቀሰ ነው። አዲስ አበባ እኮ አሁን ውጭ ሀገር መስላለች። እኔ ባለፈው እዛ ነበርኩ፣ በጣም ደስ ብሎኛል። ቤኒሻንጉል አሁን እንደ ቤኒሻንጉል ድሮ ናት እንዴ? አሁን እየበራች እኮ ነው፣ አይናችን እየተከፈተች ነው። እና ስለዚህ ይሄ ሁሉ የተባበረ ክንድ አንድነት ኃይል ነው። አንድነት ስንፈጥር ከዚህ የበለጠ ተአምር በተፈጥሮ የታደልን ስለሆነ ከዚህ የበለጠ ተአምር ልንሰራ እንችላለን። ዳግማዊ ወደባችን ልማታችን አሁን ላይ ዘርፈ ብዙ የልማት ስራዎችን እያስተናገደች ያለችውን ሀገራችንን ሁሉን አቀፍ እድገቷን በማሳለጥ አድዋን በልማት መድገም እንደሚገባም የሼህ ሆጀላል ሐሰን ቤተሰቦች ጥሪያቸውን አቅርበዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። የኔን ስንብት ተከትሎ የስፖርት ዘገባ የሚቀርብ ይሆናል። ሰለሞን ጡ መልሳን ዜናዎችን በመምራት ከቴክኒክና ስርጭት ባለሙያዎች እንደዚሁም ከዜና አርታያን ጋር በመሆን ቆየው። በያላችሁበት ደስ የሚል ቅዳሜ እንዲሆንላችሁ ተመኘው። መልካም ጊዜ።